እንኳን ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ፒያሳ ላይ ሙሉ በሙሉ የፍሬንድሺፕ ፓርክ እይታ ያለው የሜሪት ሪል ስቴት አዲሱ ብሎክ ተለቀቀ። በዓልንም ምክንያት በማድረግ ባለ 1 መኝታ በ4,287,500 ብር ሙሉ ክፍያ፣ ባለ 2 መኝታ በ7 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ በ11,375,000 ብር ሙሉ ክፍያ ካሻውት በ10% ቅድመ ክፍያ ዘመናዊ አፓርትመንቶችን የግሎ ያድርጉ። ለበለጠ መረጃ እንዲሁም ለሳይት ጉብኝት በ0902 5097 ይደውሉልን። ሜሪት ሪል ስቴት። ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የኢራን ተደራዳሪ ቡድን በ9 የፓኪስታን ተዋጊ ጄቶች ታጅቦ ወደ ኢራን ተመልሷል። የኢራንና አሜሪካ ድርድርም ያለ ስምምነት መጠናቀቁን ተከትሎ ብዙ አነጋጋሪ መረጃዎች እየወጡ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ወደቦች እንደሚዘጉት ከዛቱ በኋላ የነዳጅ ዋጋ በበርሜል $100 በላይ አሻቅቧል። አሜሪካና ኢራን ፓኪስታን የሰላም ስምምነት ላይ መድረስ ባለመቻላቸው ዶናልድ ትራምፕ አሜሪካ በሆርሙዝ ሰርጥ የሚገቡና የሚወጡ መርከቦችን እንደምታግድ አስታውቀዋል። አሜሪካ ዝግ የሆነው የሆርሙዝን ባህረ ሰላጤ በኃይል ለመክፈት ብትሞክር ከፍተኛ ወታደራዊና የፖለቲካ አደጋዎች ሊገጥሟት እንደሚችል የቀድሞ የአሜሪካ ባህር ኃይል መኮንንና የአትላንቲክ ካውንስል ከፍተኛ አማካሪ የሆኑት ሃርላን ኡልማን አስጠንቅቀዋል። ይህ በእንዲህ እንዳለም ቻይና አስደንጋጭ መግለጫ አውጥታለች። ቤጂንግ በሆርሙዝ ሰርጥ ላይ የሚደረግ ማንኛውንም እገዳ እንደምትቃወም አስጠንቅቃለች። የቻይና መንግስት በሆርሙዝ ሰርጥ ላይ የሚደረግ ማንኛውም የባህር ላይ እገዳ የዓለም አቀፉን ማህበረሰብ ጥቅም የሚጎዳ እንደሆነ በመግለጽ የሚመለከታቸው አካላት ሁሉ ራሳቸውን እንዲገቱ አሳስባለች። ይህ በእንዲህ እንዳለም አዲሱ የኢራን ጠቅላይ መሪ ሙጅታባ ኻሜኒ ጦርነቱ መነሻ ላይ አባታቸውን በገደለው የአየር ጥቃት የደረሰባቸውን ከባድ የፊትና የእግር መቁሰል አሁንም በሕክምና እየተከታተሉ እንደሆነ መረጃዎች ወጥተዋል። ሙሉ መረጃውን በዜናችን በዝርዝር የምናስደምጣችሁ ይሆናል። ከዚህ መረጃ በተጨማሪ የትግራይ እስልምና ጉዳዮች ምክር ቤት በአክሱም የተፈጸመውን ጥቃት ማውገዙ ተሰምቷል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ ዜናችን ከማለፋችን በፊት ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን በቪዲዮ ላይ የምትመለከቱት በሰሜን ጎንደር ሀገረ ስብከት ደባርቅ ወረዳ ሰጊ ቀበሌ የሚገኝ የአንጎባ የአቡነ ገብረ መንፈስ ቅዱስና የልደታ አንድነት ገዳም ነው። በዚህ ገዳም ከ30 በላይ መነኮሳት ይገኛሉ። መነኮሳቱ ለመኖሪያ ባዕት፣ ለቀለብ፣ ለሚለብሱት ልብስ እንዲሁም በቪዲዮ ላይ እንደሚታየው በመገንባት ላይ ለሚገኘው ቤተክርስቲያን ሲሚንቶን ጨምሮ ብዙ ገዛዎች ስለሚያስፈልጉት በመላው ዓለም ያላችሁ ደጋግ ወገኖቻችን የምትችሉትን ገዝ ቤተክርስቲያናችንን እንስራ ሲሉ አባቶች በእግዚአብሔር ስም ጥሪ አቅርበዋልና የበረከቱ ተሳታፊ እንሁን እንላለን። ድጋፍ ለማድረግ የገዳሙ አካውንት ንግድ ባንክ 1072711597 እንዲሁም አቢሲኒያ ባንክ 2413353836 ሲሆን ለተጨማሪ መረጃዎች ከስክሪኑ በሚታየው ስልክ አባቶችን በቀጥታ ማግኘት የሚችሉ መሆኑንም ለማሳሰብ እንወዳለን። የለንም ቤትም አንዲት ቤት ናት። ለእናቶችም ለኛም አንዲት ቤት ናት። ለአባቶችም ቤት ደግሞ በጣም ያስፈልገናል። ሰው መቼም ልብስ አልባ ቤት አልባ አይቀመጥምና ቤት በጣም ያስቸግረናል። ልብስ በጣም ያስቸግረናል። ለዚህ አስቡልን፣ አትርሱን፣ አስቡልን። የተዚያሩን ሰፋ ሰፋ ያርግልን፣ እናንተንም ያደራጅልን። ወደ መጀመሪያው መረጃዎችን ስናልፍ የኢራን ተደራዳሪ ቡድን በ9 ፓኪስታን ተዋጊ ጄቶች ታጅቦ ወደ ኢራን ተመልሷል። በዓለም አቀፍ ገበያም የ7.3 በመቶ ጭማሪ ማሳየቱ ተገልጿል። በዚህ መሰረት አንድ በርሜል ድፍድፍ ነዳጅ $104 በላይ እየተሸጠ ይገኛል። ለዚህ ድንገተኛ የዋጋ ንረት እንደ ዋና ምክንያት የቀረበው በኢራንና በአሜሪካ መካከል ሲካሄድ የቆየው ድርድር ያለ ስምምነት በመጠናቀቁ ምክንያት ነው። በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ውጥረት ባለመቀዛቀዙ በዓለም
አቀፍ የነዳጅ አቅርቦት ላይ ስጋት በመፍጠሩ ለዋጋው መጨመር ምክንያት ሆኗል ነው የተባለው። ይህ የዋጋ ጭማሪ በዓለም ኢኮኖሚ በተለይም በትራንስፖርትና በምርት ዘርፎች ላይ የራሱ የሆነ ተጽዕኖ ይኖረዋል ተብሎ ይገምታል። በሌላ መረጃ ደግሞ ቀይ ባህር አደጋ ላይ እንደሆነ መረጃዎች ወጥተዋል። ዶናልድ ትራምፕ ሆርሙዝንና የኢራንን ወደብ የሚቆጣጠሩ ከሆነ ኢራን ከሀውቲ ጦር ጋር በመቀናጀት የቀይ ባህር የባብኤል መንዴብን ወደብ እንደሚዘጉ የኢራን መንግስት ሚዲያዎች ዘግበዋል። አሜሪካ በሆርሙዝ ሰርጥ እንዲሁም በኢራን ወደብ በሚገቡና በሚወጡ መርከቦች ከዛሬ ጀምሮ መቆጣጠር እንደሚጀምር አስታውቃለች። ኢትዮጵያ የጅቡቲ ወደብን በመጠቀም ወደ ውጭ ኤክስፖርት እንዲሁም ወደ ሀገር ውስጥ ኢምፖርት የምታደርገው 95% ይህንን የባብኤል መንዴብ ሰርጥን በመጠቀም ነው። የአሜሪካ ጦር ኃይልም ሌሊቱን ባወጣው መግለጫ ከዛሬ ጀምሮ ሁሉም የኢራን ወደቦች መዘጋት እንደሚጀምሩ አስታውቋል። ይህ እቅድ በፓኪስታን ሁለቱ ሀገራት ያደረጉት ድርድር ያለ ስምምነት መጠናቀቁን ተከትሎ ዋሽንግተን ቴህራን ላይ ጫና ለማሳደር ያለመችው እንደሆነ ተገልጿል። እሁድ ምሽት የአሜሪካ ማዕከላዊ ኮማንድ ባወጣው መግለጫ የኢራንን ወደቦች የመዝጋቱ ሂደት ወደ ሀገሪቱ ወደቦች በሚገቡና በሚወጡ የባህር ላይ መርከቦች ሁሉ ተፈጻሚ ይሆናል ተብሏል። ሂደቱ የሁሉንም ሀገራት መርከቦችን እንዲሁም የባህረ ሰላጤን ሀገራትና የኦማን ባህረ ሰላጤን እንደሚጨምር ቢሮው ያወጣው መግለጫ ያሳያል። ይሁን እንጂ የአሜሪካ ጦር ኃይሎች የኢራን ካልሆኑ ወደቦች ተነስተው የሆርሙዝ ሰርጥን የሚያቋርጡ መርከቦችን ነጻነት እንደማያደናቅፉ ሴንትኮም ገልጿል። ፕሬዚዳንት ዶናልድ ትራምፕ እገዳው ወደ ሆርሙዝ ሰርጥ ለመግባትም ሆነ ለመውጣት የሚሞክሩ ማንኛውንም መርከቦች ኢላማ እንደሚያደርግ ሲገልጹ፣ የአገሪቱ ማዕከላዊ ኮማንድ ግን ኢላማ የማድረገው ወደ ኢራን ወደቦች የሚገቡ ወይም የሚወጡ መርከቦች ላይ ነው ማለቱ መጣረስን ፈጥሯል። አዲሱ የኢራን ጠቅላይ መሪ ሙጅታባ ኻሜኒም ጦርነቱ መነሻ ላይ አባታቸውን በገደለው የአየር ጥቃት የደረሰባቸውን ከባድ የፊትና የእግር መቁሰል አሁንም በሕክምና እየተከታተሉ መሆኑን ለውስጠኛው የመንግስት ክበብ ቅርበት ያላቸው ምንጮች ገልጸዋል ሲል ዛበሻ አስነብቧል። ሮይተርስ የዜና ወኪል 3 ምስጢራዊ ምንጮችን ጠቅሶ እንደዘገበው በማዕከላዊ ቴህራን በሚገኘው የጠቅላይ መሪው ግቢ ላይ በደረሰው የአየር ጥቃት የ56 ዓመቱ ሙጅታባ ኻሜኒ ፊታቸው ክፉኛ የተጎዳ ሲሆን በአንድ ወይም በሁለቱም እግሮቻቸው ላይ ከባድ ጉዳት ደርሶባቸዋል የተባሉ ምንም እንኳን ከባድ የአካል ጉዳት ቢደርስባቸው መሪው ከጉዳታቸው በማገገም ላይ ሲሆኑ የአእምሮ ንቃታቸው ሙሉ በሙሉ ጤነኛ መሆኑን እነዚሁ ጉዳዩን በቅርበት የሚያውቁ ምንጮች አረጋግጠዋል። በአሁኑ ሰዓት ከከፍተኛ የመንግስት ባለስልጣናት ጋር በድምጽ ልውውጥ ስብሰባዎችን እያደረጉ ሲሆን ጦርነቱንና ከዋሽንግተን ጋር የሚደረገውን ድርድር ጨምሮ በዋና ዋና ሀገራዊ ጉዳዮች ላይ ውሳኔዎችን በማሳለፍ ላይ ይገኛሉ። የጠቅላይ መሪው የጤና ሁኔታ ሀገርን የመምራት ኃላፊነትን ለመወጣት ያስችላቸዋል የሚለው ጥያቄ በስፋት እየተነሳ ያለው ኢራን በ10 ዓመታት ውስጥ አይታዊ የማታውቀው እጅግ አስከፊ አደጋ ውስጥ በወደቀችበትና ዛሬ በፓኪስታኗ ዋና ከተማ ኢስላማባድ ከአሜሪካ ጋር ከፍተኛ ግምት የሚሰጠውን የሰላም ድርድር በምትጀምርበት ወሳኝ ወቅት ላይ ነው። የሮይተርስ ዘገባ አክሎም እነዚህ ለመሪው ቅርበት ያላቸው ምንጮች የሰጡት መረጃ ከሳምንታት ወዲህ ለመጀመሪያ ጊዜ የሙጅታባ ኻሜኒን ወቅታዊ የጤና ሁኔታ በዝርዝር ያሳይ ቢሆንም የዜና ወኪሉ መረጃውን በራሱ ገለልተኛ መንገድ ማረጋገጥ እንዳልቻለ ጠቁሟል። ይህ በእንዲህ እንዳለን በዋሽንግተንና ቴህራን መካከል ሲካሄድ የነበረው ረዥም የሰላም ድርድር ያለምንም ስምምነት መቋረጡን ተከትሎ ባለሀብቶች አንጻራዊ ደህንነት ወዳለው የአሜሪካ ዶላር በማዘንብላቸው የዶላር የመግዛት አቅም በሌሎች ዋና ዋና የገንዘብ ምንዛሬዎች ላይ ከፍተኛ ጭማሪ አሳይቷል። ይህ የድርድር ውድቀት የዓለምን የፋይናንስ ገበያ ለተከታታይ 7ኛ ሳምንት ወደ ከፋ አለመረጋጋትና ስጋት ውስጥ አስገብቶታል። ፕሬዚዳንት ዶናልድ ትራምፕ እሁድ ዕለት የአሜሪካ ባህር ኃይል በሆርሙዝ ባህረ ሰላጤ ላይ እገዳ እንደሚጥል ማስታወቃቸውም ይታወሳል። ይህ ባህረ ሰላጤ 20 በመቶ የሚሆነውን የዓለም የዕለታዊ የኃይል ነዳጅና ጋዝ አቅርቦት የሚያስተላልፍ ወሳኝ መስመር ሲሆን ከየካቲት ወር መገባደጃ ጀምሮ በነበረው ጦርነት ምክንያት በኢራን በኩል በተግባር ዝግ ሆኖ ቆይቷል። ይህ ሁኔታ የነዳጅ ዋጋን ከ30 በመቶ በላይ እንዲያሻቅብ ያደረገ ሲሆን የዋጋ ግሽበት በዓለም አቀፍ ደረጃ በስፋት ሊከሰት ይችላል የሚለውን ስጋት ይበልጥ አባብሶታል። የሰላም ድርድሩ ያለ ስምምነት መጠናቀቁን ተከትሎም የትራምፕ አስተዳደር ትኩረቱን የባህር ላይ እገዳ ወደ መጣል ቢያዞርም ፕሬዚዳንት ዶናልድ ትራምፕ እገዳውን ይፋ ባደረጉበት መንገድና የአሜሪካ ማዕከላዊ እዝ አሁን እያወጣው ባለው መረጃ መካከል ከፍተኛ መቃረን መፈጠሩ ተገልጿል። ከዋሽንግተን ዲሲ የወጡ ዘገባዎች እንደሚያመለክቱት ፕሬዚዳንት ዶናልድ ትራምፕ የባህር ላይ እገዳው ወደ ሆርሙዝ ባህረ ሰላጤ ለመግባትም ሆነ ለመውጣት በሚሞክሩ ማናቸውም መርከቦች ላይ ያነጣጠረ እንደሚሆን ተናግረው ነበር። ይሁን እንጂ የአሜሪካ ማዕከላዊ እዝ በበኩሉ እገዳው የሚያነጣጥረው ወደ ኢራን ወደቦች በሚሄዱና ከኢራን ወደቦች በሚወጡ መርከቦች ላይ ብቻ መሆኑን አስታውቋል። ማዕከላዊ እዙ አክሎም ወደ ኢራን የማይሄዱም ሆነ ከኢራን የማይመጡ ዓለም አቀፍ መርከቦች በባህረ ሰላጤ ውስጥ በነጻነት የመንቀሳቀስ መብታቸው የተጠበቀ መሆኑን አብራርተዋል። ይህ የእዙ መግለጫ ትራምፕ ቀደም ሲል
ሲል ካስተላለፉት መልእክት ጋር በእጅጉ የሚጋጭ ነው። ትራምፕ በባህረ ሰላጤው በማለፍ ለኢራን ቀረጥ የሚከፍል ማንኛውም ዓለም አቀፍ መርከብ በአሜሪካ የባህር ኃይል በዓለም አቀፍ የውሃ ክልል ውስጥ እርምጃ እንደሚወሰድበትና ህገወጥ ቀረጥ የሚከፍል ማንም አካል ደህንነቱ የተጠበቀ የባህር ላይ ጉዞ አይኖረውም ማለታቸው ይታወሳል። ነገር ግን ማዕከላዊ እዙ ባወጣው ዝርዝር መግለጫ ውስጥ ስለዚህ የቀረጥ ጉዳይ ምንም የተነሳ ነገር የለም። ሌላው የመቃረን ማሳያ የጊዜ ሰሌዳው ሲሆን ትራምፕ እገዳው ወዲያውኑ ተግባራዊ እንደሚሆን ሲገልጹ፣ ማዕከላዊ እዙ ግን ይህ የተመረጠ እገዳ ከሰኞ ጀምሮ ተግባራዊ እንደሚደረግ አስታውቋል። እነዚህ ተቃርኖዎችን በርካታ ያልተመለሱ ጥያቄዎችን እያስነሱ ይገኛሉ። ይህ በእንዲህ እንዳለም አሜሪካ ዝግ የሆነውን የሆርሙዝን ባህረ ሰላጤ በኃይል ለማስከፈት ብትሞክር ከፍተኛ ወታደራዊና የፖለቲካ አደጋዎች ሊገጥሟት እንደሚችል የቀድሞ የአሜሪካ የባህር ኃይል መኮንንና የአትላንቲክ ካውንስል ከፍተኛ አማካሪ የሆኑት ሃርላን ኡልማን አስጠንቅቀዋል። ከፍተኛ አማካሪው ለአልጀዚራ እንደተናገሩት አሜሪካ በቂ ወታደራዊ ግብዓትና ኃይል ካቀረበች የውሃ መስመሩን ማስከፈት ትችል ይሆናል። ነገር ግን አሁን ላይ መመለስ ያለበት ዋናው ጥያቄ አሜሪካ ምን ያክል ኃይል ለመጠቀም ዝግጁ ናት፣ እንዲሁም የኢራን ኃይሎችስ ምን አይነት አጸፋ ሊመልሱ ይችላሉ የሚለው መሆኑን አንስተዋል። ኢራን በርካታ ቁጥር ያላቸውን የባህር ላይ ፈንጂዎችና ድሮኖች ልትጠቀም እንደምትችልና ይህም የአሜሪካን የመከላከል አቅም በእጅጉ ሊፈታተኑ እንደሚችል ባለሙያው ገልጸዋል። ይህ ሁኔታ በጣም ከባድ ፍልሚያ እንደሚሆን ያብራሩት ኡልማን አብዛኛው የአሜሪካ ሕዝብ ጦርነቱ የሚቃወም በመሆኑ በምንም አይነት ምክንያት አንዲት የአሜሪካ መርከብ በኢራን በትመታ ሳትሰጥም እንኳን ጉዳት ቢደርስባት በትራምፕ አስተዳደር ላይ እጅግ ከፍተኛ የሆነ የፖለቲካና የህዝብ አመኔታ ቀውስ ሊፈጠር እንደሚችል አስጠንቅቀዋል። ሲያጠቃልሉም የአሜሪካ የባህር ኃይል በቂ ኃይል በመጠቀም ባህረ ሰላጤው ሊከፍተው ይችላሉ ከተባለ ምናልባት ይችላል። ሆኖም አደጋው እጅግ ከፍተኛ ነው። መርከቦቻችን ከተመቱ ደግሞ ሊመጣ የሚችለው መዘዝና ፖለቲካዊ ኪሳራ ከዚያም የከፋ ሊሆን ይችላል ሲሉ ስጋታቸውን አጋርተዋል። ይህ በእንዲህ እንዳለም በፓኪስታን ኢስላማባድ ለ20 ሰዓታት ያክል ሲካሄድ የነበረው የሰላም ድርድር ኢራን የኒውክሌር ባለቤት የመሆን ፍላጎቷን አልተውም በማለቷ ምክንያት መቋረጡን ተከትሎ አሜሪካ በሆርሙዝ ባህረ ሰላጤ ላይ እገዳ እንደምትጥል ፕሬዚዳንት ዶናልድ ትራምፕ አስታውቀዋል። ፕሬዚዳንቱ ትሩዝ ሶሻል በተሰኘው ማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከአሁኑ ሰዓት ጀምሮ ወደር የማይገኝለት የአሜሪካ የባህር ኃይል ወደ ሆርሙዝ ባህረ ሰላጤ የሚገቡትንም ሆነ የሚወጡትን ማንኛውንም መርከቦች የማገድ ሂደቱን እንደሚጀምር ገልጸዋል። በሌላ በኩል የኢራን ዋና ተደራዳሪና የፓርላማው አፈ ጉባኤ መሐመድ ባገር ጋሊባፍ በኤክስ ገጻቸው በሰጡት ምላሽ የኢራን ልዑክ በቅን ልቦና ወደ ድርድሩ መግባት ገልጸው በዚህኛው የድርድር ዙር አሜሪካ የኢራንን ልዑክ አመኔታ ማግኘት ሳትችል መቅረቷን ጠቁመዋል። የሰላም ስምምነቱ አለመሳካቱን ተከትሎም ዶናልድ ትራምፕ አሜሪካ በሆርሙዝ ሰርጥ የሚገቡና የሚወጡ መርከቦች እንደምታግድ አስታውቋል። የአሜሪካ ማዕከላዊ እዝ የአሜሪካ ኃይል ባህረ ሰላጤውን ጨምሮ ወደ ኢራን ወደቦች በሚገቡና በሚወጡ መርከቦች ላይ ያለ ልዩነት እገዳውን እንደሚያስፈጽምም ገልጿል። ይህ በእንዲህ እንዳለም ኢራን በየትኛው ማስፈራሪያና ዛቻ አትንበረከክ በማለት የሀገሪቱ ፓርላማ ገልጿል። አሜሪካና ኢራን የመካከለኛው ምስራቅ ጦርነትን ለማስቆም ከ47 ዓመታት በኋላ በፓኪስታን ያካሄዱት የፊት ለፊት የሰላም ውይይት ያለ ስምምነት መጠናቀቁን ተከትሎ ፕሬዚዳንት ትራምፕ በኢራን ላይ የሚወሰደው ሁለንተናዊ እርምጃ ተጠናክሮ እንደሚቀጥል አስታውቀዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊቢፍ በበኩላቸው ቴህራን አሜሪካ በየጊዜው በምታስተላልፈው የትኛውም ዛቻና ማስፈራሪያ እጅ አትሰጥም ሲሉ ተናግረዋል። የኢራን አብዮታዊ ዘብ ወደ ሆርሙዞች መጤም የሚጠጉ የጦር መርከቦች ላይ አስፈላጊውን እርምጃ ለመውሰድ በተጠንቀቅ ላይ እንደሚገኝም አስገንዝበዋል። በሌላ መረጃ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ራሳቸውን በሃይማኖታዊ ይዘትና በክርስቶስ አምሳል የሚያሳይ በሰው ሰራሽ አስተውሎት የተዘጋጀ ምስል በራሳቸው የትሩዝ ሶሻል ገጻቸው ላይ ማጋራታቸው በዓለም አቀፍ ደረጃ ከፍተኛ መነጋገሪያ ሆኗል። ትራምፕ ምስሉን ያጋሩት ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር በገቡት የቃላት ጦርነት ማግስት ነው። ምስሉ ትራምፕን በሃይማኖታዊ ብርሃን ተከበውና በክርስቲያናዊ ስነ ጥበብ በሚታወቁ ምልክቶች ውስጥ ሆነው ያሳያል። በዋይት ሀውስና በቫቲካን መካከል ያለው ግንኙነት የሻከረው ርዕሰ ሊቃነ ጳጳሳቱ አሜሪካ በኢራን ላይ በወሰደችው ወታደራዊ እርምጃና በስደተኞች ፖሊሲዋ ላይ በሰጡት ትችት ምክንያት ነው። ዶናልድ ትራምፕ ይህን ምስል ካጋሩ በኋላም ብዙዎች ዘንድ ተቃውሞ ገጥሟቸዋል። ተቃውሞውን ተከትሎም የአሜሪካ ፕሬዚዳንት ዶናልድ ትራምፕ ምስሉን ከማህበራዊ ትስስር ገጻቸው አጥፍተውታል። በሌላ መረጃ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ደውላ አሁን ላይ ስምምነት ለማድረግ ፍላጎት እንዳላት ገልጻለች ሲሉ ተናግረዋል። ነገር ግን በዚህ ጉዳይ ላይ ኢራን ይፋዊ ምላሽ አልሰጠችም። ይህ በእንዲህ እንዳለም የሆርሙዞች መጥ በኢራን ቁጥጥር ስር አይደለም በማለት የተባበሩት አረብ ኤሚሬትስ ብሔራዊ የነዳጅ ኩባንያ ዋና ስራ አስፈጻሚ ሱልጣን አልጃብር ተናግረዋል። የሆርሙዞች መጥን የመዝጋትም ሆነ የመቆጣጠር መብት ኢራን እንደሌላትም ገልጸዋል። እንደ እርሳቸው ገለጻ ይህ የባህር መስመር ለዓለም
አቀፍ የንግድ እንቅስቃሴ እጅግ አስፈላጊ በመሆኑ የአንድ ሀገር የግል ይዞታ ሊሆን አይችልም በማለትም አስተያየታቸውን ሰጥተዋል። በሌላ መረጃ ደግሞ ቻይና ተጠባቂውን መግለጫ አውጥታለች። ቤጂንግ በሆርሙዝ ሰርጥ ላይ የሚደረግ ማንኛውንም እገዳ እንደምትቃወም አስጠንቅቃለች። የቻይና መንግስት በሆርሙዝ ሰርጥ ላይ የሚደረግ ማንኛውም የባህር ላይ እገዳ የዓለም አቀፉን ማህበረሰብ ጥቅም የሚጎዳ መሆኑን በመግለጽ የሚመለከታቸው አካላት ሁሉ ራሳቸውን እንዲገቱ አሳስባለች። አሜሪካ በኢራን ወደቦች ላይ የባህር ላይ ትራፊክ እገዳ እንደምትጀምር ማስታወቋን ተከትሎ ቤጂንግ በሰጠችው ምላሽ ከኢራን ጋር ያላትን ጠንካራ የንግድና የኢነርጂ ትብብር እንደምታስቀጥል ገልጻለች። የቻይና መከላከያ ሚኒስቴር በበኩሉ የአገሪቱ መርከቦች በሰርጡ በኩል የሚያደርጉትን ጉዞ እንደማያቋርጡና የኢራን መንግስት መንገዱን ክፍት ማድረጉን ጠቁሟል። ይህ ውጥረት የነገሰው በኢራን ጦርነት ዙሪያ ቅዳሜና እሁድ በኢስላማባድ የተደረገው ድርድር ያለ ውጤት መጠናቀቁን ተከትሎ ሲሆን ቻይና የኢራን የነዳጅ ምርት ዋነኛ ገዢ እንደመሆኗ ጉዳዩን በቅርበት እየተከታተለችው እንደምትገኝም ገልጻለች። ወደ ቀጣዩ መረጃዎችን ስናልፍ የትግራይ እስልምና ጉዳዮች ምክር ቤት በአክሱም የተፈጸመውን ጥቃት አውግዟል። የትግራይ እስልምና ጉዳዮች ጠቅላይ ምክር ቤት ባወጣው መግለጫ በታሪካዊቷ አክሱም ከተማ ውስጥ በሙስሊሞች ላይ የተፈጸመውን ኢሰብአዊ ጥቃት አጥብቀን እናወግዛለን በማለት የጀመረ ሲሆን አርብ ዕለት ሚያዝያ 2 ቀን 2018 ዓ.ም የተፈጠረው አሳዛኝ ክስተት ለዘመናት ከቆየው የህዝቡ የመከባበርና አብሮ የመኖር ባህል ጋር የሚቃረን መሆኑን አስረድቷል። የችግሩ መነሻ ድንገተኛ ሳይሆን በማህበራዊ ሚዲያና በሌሎች መድረኮች ላይ የተሰራጨው የጥላቻ ንግግር ውጤት መሆኑን የጠቀሰው መግለጫው ለዘመናት የቆየውን የአዛን ወይም የድምጽ ማጉያ አጠቃቀም በኃይል ለማስቆም የተወሰደው እርምጃ ህገ መንግስታዊውን የሃይማኖት ነጻነት የሚጥስ ነው ብሏል። መግለጫው በማስከተልም አርብ ዕለት በጁማ ስግደት ላይ በነበሩ ሙስሊሞች ላይ የተፈጸመው ጥቃት ምንም አይነት ህጋዊ ምክንያት እንደሌለው ገልጾ በዕለቱ በመስጂድ ውስጥ በኃይል በመግባት ቅዱስ ቁርአን መቅደድና መሬት ላይ መበተንን ጨምሮ በመስጂድ ውስጥ የሚገኙ እቃዎች እስከ መስበር ድረስ የተፈጸሙትን ድርጊቶች ዘርዝሯል። እንዲሁም በሰላማዊ ምዕመናን ላይ አካላዊ ጉዳት ጭምር እንደደረሰባቸው ገልጾ በዘፈቀደ ለተፈጸመው ስርም ተቃውሞውን አሰምቷል። ምክር ቤቱ ህዝበ ሙስሊሙ እነዚህን ችግሮች በትዕግስት በመቋቋምና ተቃውሞውን በሰላማዊ ተክቢራ ብቻ በመግለጽ ላሳየው ጨዋነት ምስጋናውን አቅርቧል። መግለጫው ጨምሮ መንግስት ይህንን ጥላቻ ያነሳሱና የመሩ በጥቃቱ ላይ የተሳተፉ የጸጥታ ኃይሎችና ሲቪሎችን ተከታትሎ በመያዝ ለፍርድ እንዲያቀርብም ጥሪውን አቅርቧል።